የአርሰናልና ማድሪድ ጨዋታ በጣም አዝናኝ ነበር። የማድሪድ በረኛ ጠንካራ ባይሆን ኖሮ 6 ጎል አርሰናል ያገባ ነበር። አርሰናል ከኮርና ኳስ ማስቆጠር ወደ ቅጣት ምት ጎል ማስቆጠር ዘዴ ቀይሮ ድንቅ ትዕይንት ያሳየበት ምሽት ነበር። እናንተስ ብሏል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ኤሚሬትስ ላይ አርሰናልና ሪያል ማድሪድ ተጫውተው አርሰናል ይህንን ጨዋታ 3-0 በሆነ ውጤት አሸንፏል። ገና ጨዋታው ከመጀመሩ በፊት በኤሚሬትስ የነበረው ድባብ እጅግ በጣም ልዩ ነበር። እነዚህ ሁለት ቡድኖች 2006 ላይ ልዩ ታሪክ አላቸው። በቻምፒየንስ ሊግ የተገናኙት 2006 ነው። ከዚህ አስቀድሞ ቴሪ ዳንኤል፣ አንድሬ ፋብሪጋስን የመሳሰሉ ኮከቦች በአርሰናል በነበሩበት ጊዜ ተገናኝተው አርሰናል የፍጻሜ ተፋላሚ ሆኖ በባርሴሎና 2-1 በተሸነፈበት የውድድር ዓመት ማለት ነው። በዛ ውድድር ላይ ቴሪ ዳንኤል አንድሬ በርናቢው ላይ በጣም ግሩም የሚባል ጎል አስቆጥሮ 3-4 ተጫዋቾችን አልፎ ከመሃል ሜዳ ጀምሮ ኳስ እየገፋ ሄዶ ያስቆጠራት ጎል በቻምፒየንስ ሊግ ታሪክ ከሚታወሱ ምርጥ ጎሎች መካከል አንደኛዋ ነች ያለምንም ጥርጥር። በዛ ላይ ደግሞ በዛው በርናቢው ላይ ለመጀመሪያ ጊዜ ከእንግሊዝ ያሸነፈው አርሰናል ነው ሪያል ማድሪድን። ግን እነዚህ ሁለት ክለቦች ብዙ ጊዜ እርስ በርስ ተገናኝተው አያውቁም። በርግጥ አርሰናል ከ6 ዓመታት በኋላ ከቻምፒየንስ ሊግ ጠፍቶ ነው የመጣው። ሲመለስ ግን በጣም በጥሩ አቋም ነው የመጣው። ስለዚህ የቀደመ ታሪክም ነበራቸው። አንድ ደርሶ መልስ ጨዋታ ቢሆንም የመልሱም ጨዋታ በተመሳሳይ በጣም ከባድ እንደነበረ ይታወሳል። ማድሪዶች ውጤቱን ለመቀልበስ ሮናልዶ፣ ሉዊስ ናዛሪዮ፣ ዴሊማ፣ ዚነዲን ዚዳን፣ ራውልን የመሳሰሉ ሮቤርቶ ካርሎስን፣ ካሲያስን የመሳሰሉ ኮከቦች የነበሩበት ስብስብ ነው። ቤካም ኦፍ ኮርስ ምርጥ ስብስብ ነበርና በዛ ስብስብ እስከ መጨረሻ ታግሎ ነበር። በመጨረሻ ቻውቶ በደምር ውጤት 1-0 ነበር አርሰናል ያጠናቀቀውና ይሄ ስሜት አለ። ትናንትና ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ ወደ ኤሚሬትስ ከሄደ በኋላ ወደ አርሰናል ከሄደ በኋላ የሜዳውን ድባብ ፍጹም ቀይሮታል። እሱ ከመምጣቱ በፊት በጣም ደካማ ስለነበር አርሰናል ሜዳ ውስጥ የነበረውም ድባብ ደካማ ነበረ። በዛ ላይ ደግሞ አርሰናል ውጤት እያጣም ስለነበረ ደጋፊዎችም ተከፋፍለው ነበር። ደስ የሚል ድባብ አልነበረም በስቴዲየም ውስጥ። ይሄንን ሁሉ አንድ አድርጎ አሁን በአውሮፓ ከምርጥ የስቴዲየም ድባቦች መካከል ወደ አንደኛው ቀይሮታል። ሊቨርፑል፣ ቦሩሲያ ዶርትሙንድ፣ ባየር ሙኒክን የመሳሰሉ ክለቦች ሲጫወቱ በሜዳቸው ላይ ደጋፊው እጅግ በጣም ልዩ እንደሆነ ይታወቃልና አሁን ኤሚሬትስ አንደኛው ስቴዲየም እየሆነ መጥቷል። ትናንትናም ጨዋታው ከመጀመሩ በፊት አሰልጣኙ ሚኬል አርቴታ እንደተናገረው ከጨዋታው በፊት እንድትመለከቱ አይደለም የምንፈልገው የጨዋታው አካል እንድትሆኑ እንድትጫወቱ ነው የምንፈልገው ብሎ ለደጋፊው መልእክት አስተላልፎ ነበርና ኤሚሬትስ ላይ ትናንትና የተመለከትነው ያንን ነበር። ተሳክቶላቸዋል ለፍላጎታቸው በትክክል ክለቡም ተጫዋቾችም ስብስቡም ያንን ነው ሜዳ ላይ በደንብ ማሳየት የቻለው። ዴክላን ራይስ በ58ኛውና በ70ኛው ደቂቃ፣ ሚኬል ሜሪኖ በ75ኛው ደቂቃ ጎሎችን አስቆጥሯል። ሉዊስ ስኬሊ 75ኛው ደቂቃ ላይ ሚኬል ሜሪኖ ጎል ሲያስቆጥር አሲስት አድርጓል። በ13 ደቂቃዎች ነው ጎሎችን ያስቆጠረው አርሰናሎች። ግን ከጨዋታው ከመጀመሪያው ደቂቃ ጀምሮ በደንብ ተጭነው ጨዋታውን ተቆጣጥረው ለመጫወት ሞክረዋል። በርግጥ ዋነኛውን ግልጽ ሙከራ ያደረጉት ሪያል ማድሪዶች ናቸው። በ20ኛው ደቂቃ በኪሊያን ምባፔ የመጀመሪያውን ሙከራ ያደረጉት አርሰናሎች ምድል ፈጥረው ነበር። ከዛም አስቀድሞ ኪሊያን ምባፔም ከረጅም ርቀት የመታው ኳስ ነበር። ግን በቀጥታ ግብ ጠባቂና ተጫዋች ተገናኝቶ ግልጽ ሙከራ የተደረገው በሪያል ማድሪድ ነው። ኪሊያን ምባፔ ከጁድ ቤሊንግሃም ያገኘውን በጣም ግሩም ኳስ ነው ጁድ ቤሊንግሃም ያቀበለው። ፍጥነቱን ተጠቅሞ ኪሊያን ምባፔ ኳሱን ከተቆጣጠረ በኋላ ወደ ጎል የመታውን ኳስ ሌላኛው አስደናቂ ተጫዋች ዴቪድ ራያ የአርሰናሉ ግብ ጠባቂ መልሶበታል። በሪያል ማድሪድ በኩል በዚህ ሰዓት የዓለማችን ምርጥ የሚባሉ ተጫዋቾች ናቸው ያሉት። ፊት መስመር ላይ ኪሊያን ኤምባፔ፣ ቪኒ ጁኒየር፣ ሮድሪጎ ተሰልፈዋል። ሶስቱም ተጫዋቾች ተሰልፈዋል። 4-4-2 አሰላለፍ ይዘው ነው የገባው ሪያል ማድሪድ። ሁለቱ ፊት ለፊት ላይ ቪኒ ጁኒየርና ኪሊያን ምባፔ ነበሩ። አማካይ ስፍራ ላይም ልምድ ያላቸውን ከወጣቶች ጋር ያቀናጀ ስብስብ ነበረ። ወጣቶች ቢሆኑም ግን ብዙ ጨዋታ ያደረጉ ለምሳሌ ጁድ ቤሊንግሃም ገና በወጣትነቱ በርካታ ጨዋታዎችን ያደረገ የቻምፒየንስ ሊግ ዋንጫን ያነሳ አሁን በዓለማችን ከሚገኙ ምርጥ አማካዮች መካከል አንደኛው ነው። ልምድ ያለው የባለንዶር አሸናፊው ሉካ ሞድሪችም ነበረ። በርግጥ ከእድሜ ጋር በተያያዘ ያው ድካም የተጫጫነው ተጫዋች ሆኗል። እንደቀድሞ አይደለም፣ ግን ደግሞ ከልምድ ያለው አሪፍ ተጫዋች እንደሆነ ይታወቃል። ካማቪንጋ ትናንት በጣም አሪፍ ነበር። እኔ ከማድሪድ በኩል የኳሶችን የሚያጨናግፍ
መንገድ ከአርሰናል ተጫዋቾች የሚነጥቅበት መንገድ አንዳንዴ ኃይልም እየተጠቀመ 2-3 ጊዜ የአርሰናል ተጫዋቾች ፋውል ሰርቶብናል ጥፋት ሰርቶብናል ብለው ነበር ግን ኳሱን የሚነጥቅበት መንገድ በጣም አስገራሚ ነበር ካማቪንጋ በርግጥ መጨረሻ ላይ በ94ኛው ደቂቃ በቀይ ካርድ ወጥቷል ኳስ ተበሳጭቶ መጥቶ መጀመሪያ ቢጫ ካርድ ተመልክቶ ነበር ጫዋታውን ፊሽካ ከነፉ በኋላ እንዲቆም ኳስ መታና ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ወጥቷል ሁለተኛው ጫዋታ ላይ አይኖርም ማለት ነው በርግጥ ቢጫ ካርዱንም ሲያይ ሁለተኛው ጫዋታ ላይ እንደማይኖር ተረጋግጦ ነበር ኮርቷ ያለማችን ምርጡ ግብ ጠባቂ በሪያል ማድሪድ ቤት ውስጥ አለ ዴቪድ አላባና ሮድሪገር ነበሩ ወጣት ተከላካዮች ፌዴ ቫልቬርዴ በቀይ መስመር በኩል በተከላካይነት ተሰልፏል ሪያል ማድሪድ ቤት ውስጥ ትልቁ ችግር ተከላካይ ስፍራ ላይ ነው በርካታ ተጫዋቾች ስለተጎዱ ማለት ነው ምናልባት ተናንተና ካርቫሃል የመሳሰሉ ተጫዋቾች ቢኖሩና ኤደር ሚሊታው ቢኖሩ የተከላካይ መስመሩ ይሄንን ቅርጽ አይዝም ነበር ዲር እንኳን በዚህ ውድድር አመት እንዴት ድንቅ እንደነበረ ተመልክተናልና ተከላካይ መስመር ላይ ችግር ነበር ግን ኮርቷ በጣም አስደናቂ ነበር በአጠቃላይ የማድሪድን ስብስብ ከተመለከተን የኮከቦች ስብስብ ነው ማድሪድ ይሄንን ክለብ ነው አርሰናል ትናንትና ምሽት ያሸነፈውና አርሰናል በቻምፒየንስ ሊጉ የኤሚሬትስ ምርጡን ምሽት አሳልፏል ይሄንን አስተያየት በርካቶች የቀድሞ ተጫዋቾችም ጭምር እየሰጡ ይገኛሉ ያለምንም ጥርጥር በቻምፒየንስ ሊጉ ምርጡ ምሽት ነው አርሰናል ያሳለፈው በዚህ ስቴዲየም ላይ በጣም 3-0 ማለት ከባድ ነው ትልቅም ቡድን 3-0 ነው ያሸነፈው በዛ ላይ በጨዋታም በደንብ በልጦ በሙከራዎችም በልጦ ነው ያሸነፈው ያለምንም ጥርጥር ከውድድሩ አስገራሚ ውጤቶች መካከል አንደኛውም ሆኖ የሚመዘገብ ነው እጅግ ልዩ በነበረ ስቴዲየም ደማቅ በነበረ ስቴዲየም ምርጥ ምሽት አርሰናል አሳልፏል ከኳስ ጋርም ያለ ኳስም አርሰናል በጣም ምርጥ ነበር ኳስ ሲዝ በደንብ ተረጋግቶ ተጫዋቾች ተረጋግተው በተለይ ደግሞ ቶማስ ፓርቴ መሃል ላይ መኖሩ ሉዊስ ስኬሊ 18 ዓመት ተጫዋች አይደለም የሚመስለው በጣም የሚያስገርም ነው አርሰናል ኳስ ሲዝ ወደ አማካይነት ነው የሚለወጠው በመከላከል ደግሞ ግራ ላይ ነው የሚከላከለውና ሮድሪጎን የመሰለ በጣም አስደናቂ ተጫዋች በሪያል ማድሪድ ቤት ውስጥ አለ ሌላ በኮከቦች የተሸፈነ ኮከብ ነው በሪያል ማድሪድ ቤት ውስጥና ይሄንን ተጫዋች ማቆም ግዴታ ይኖርበታል ልክ ደግሞ አርሰናል ኳሱን ሲቆጣጠር በፍጥነት ወደ አማካይ ይመጣና የሚያደራጅበት መንገድ በቃ 18 ዓመት ተጫዋች አይደለም ዘንድሮ በቋሚነት መጫወት የጀመረ ተጫዋች አይመስልምና በእንግሊዝ ብሔራዊ ቡድንም ይሄንን ተመልክተናል በጣም ሲደነቅ ነበር በፍጥነት ወደ መሃል እየገባ ኳሱን የሚያደራጅበት እያንዳንዱን ኳስ እንግሊዞች ሲጀምሩ በሱ በኩል ነበር አብዛኞቹ ኳሶች ሲያልፉ የነበረውና በአርሰናልም በትልቅ ጨዋታ ጁድ ቤሊንግሃም መሃል ላይ ሞድሪች ቀደም የጠቀስነው ካማቪንጋ እንደዚሁም ፊት መስመር ላይ ደግሞ ከኋላው ኳሱን እንደተቀበለ ከኋላው ኪሊያን ምባፔ ቪኒ ጁኒየር የመሳሰሉ ተጫዋቾች ናቸው ሊከተሉት የሚችሉትና ይሄንን እያወቀ በዚያ አስደናቂ የስነልቦና ከፍታ መጫወት መቻሉ የተጫዋቹን አቅም በሚገባ የሚያሳይ ነውና አማካይ ክፍል ላይ እንደዚህ ኳሱን አርሰናል ሲይዝ በፍጥነት እየተደራጁ ቀስ ይያሉ ወደ ሪያል ማድሪድ የግብ ክልል በመታገስ ኳሱን እያንሸራሸሩ ለመሄድ ይሞክራሉ ቡካዮ ሳካ በጣም አሪፍ ስለነበረ 2-3 አጋጣሚዎችን አስቀድሞም ለመፍጠር ሙከራ ሲያደርግ ነበር ልክ አርሰናል ኳስ ሲነጠቅ ደግሞ በፍጥነት ነው የመከላከል ቅርጻቸውን መተው የሚይዙትና ባለፈው በእንግሊዝ ፕሪሚየር ሊግ ኤቨርተን ላይ ይሄንን አርሰናል የተመለከተ ምን ነክቷቸው ነው ሊል ይችላል በዛ ጨዋታ ላይ ለክ ማድሪድ ኳሱን ሲቆጣጠር የአርሰናል ተጫዋቾች በፍጥነት ቦታቸውን ይዘዋል የመከላከል ቅርጻቸውን የመከላከል አደረጃጀታቸውን በፍጥነት ነው የሚይዙት በርግጥ ከኳስ ውጪ ዘንድሮ የአውሮፓ ምርጡ ቡድን ነው በሚል የፓሪስ ሰን ጀርማው አሰልጣኝ ሉዊስ ኤንሪኬም ገልጿል ከዘንድሮ ምርጥ ቡድኖች መካከል አንደኛው ፓሪስ ሰን ጀርማ ነውና ኤሚሬትስ ላይ 2-0 አሸንፎታል አርሰናል ከኳስ ውጪ በጣም የሚያስደንቅ ቡድን ነውና በፍጥነት ነው ሁሉ ነገር የሚያስተካክለው ትናንትናም ይሄንን ታታሪነት ተመልክተናል ሁለተኛው አጋማሽ ላይ ሙሉ በሙሉ አርሰናል የበለጠበት ጨዋታ ነው በሙከራም በጨዋታም ማድሪድን ፍጹም በልጦ ተጫውቷል በቅርቡ ማንቸስተር ሲቲ ሪያል ማድሪድን እንደዚሁ በፍጹም በልጦ ያሸነፈበት ጨዋታ ይታወሳል በዛ ደረጃ አይደለም በፍጹም በዛ ደረጃ የነበረ አይደለም ብልጫው ግን ደግሞ በአርሰናል በዚህ ደረጃ ሪያል ማድሪድን በልጦ መጫወት በጣም የሚያስደንቅ ነውና በልጦ ነው የተጫወተው በአጠቃላይ 53.4% የኳስ ቁጥጥር ብልጫ ወስዷል 1.51 ኤክስጂ ነበረው ወይም ይሄን ያክል ከተፈጠሩ ጎሎች ድሎች አንፃር ይሄንን ያክል ጎል ማስቆጠር ነበረበት ነው በአማካይ ግን ከኤክስጂው በላይ ጎል አስቆጥሯል ትናንትና ማድሪድ ደግሞ 0.5 እንዴት ዝቅተኛ እንደነበረ የሚያሳይ ነው 12 ሙከራዎችን ሲያደርግ አርሰናል 11 ኢላማቸውን የጠበቁ ነበሩ እጅግ በጣም ውጤታማ ምሽት ነው አርሰናል ያሳለፈው ማድሪድ 9 ሙከራዎችን አድርጎ 3 ኢላማቸውን የጠበቁ ነበሩ አርሰናል 36 ጊዜ የአርሰናል ተጫዋቾች
ተጫዋቾች በሪያል ማድሪድ ሳጥን ውስጥ ተገኝተው ኳስ ነክተዋል። በሪያል ማድሪድ በኩል ደግሞ 13 ጊዜ ብቻ ነው ተጫዋቾች ማድረግ የቻሉት። ይሄንን ልዩነቱ በጣም ግልጽ ነው። ኮርቷ 5 ኳሶችን ሲመልስ ሁለቱ እዛው ደብል ሴቭ ያደረገባቸው ናቸው። ተመታበት መለሰ፣ ድጋሚ ሲመታ እዛው መለሰና ይሄ በጣም ቅልጥፍናን የሚጠይቅ የግብ ጠባቂን ብልሃት የሚጠይቅ ያካልም የአእምሮን ጥንካሬም ብልሃትንም የሚጠይቅ ነውና ኳሱን ወድቆ ከመለሰ በኋላ አንደኛው ዴክላን ራይስ ከመስመር የተሻገረለትን ኳስ በጭንቅላት የተገጨ ነው። እሱን መልሶ በፍጥነት ኳሱ ከማርቲኔሊ ሲመታ ቆሞ ደግሞ መመለስ መቻል የዓለማችን ምርጥ ግብ ጠባቂ ነው። በእርግጥ ምንም ጥርጥር የለውምና ሁለት ጊዜ ይሄንን አድርጓል። እሱ ባይኖር ከዚህም በላይ ጎል ይቆጠር ነበር። ዴቪድ ራያን በአርሰናል በኩል በጣም አሪፍ ነው። ምናልባት የኪሊያን ምባፔ 20ኛው ደቂቃ ላይ የተሞከረው ኳስ ተቆጥሮ ቢሆን ኖሮ ብዙ ነገሮች ይለወጡ ነበር በዚህ ጨዋታ ላይና ዴቪድ ራያን ምርጥ ነበር ለማለት ነው። ዴክላን ራይስ የጨዋታው ኮከብ ነበር። በአንድ ጨዋታ እንዴት እንደዚህ የሚያምሩ ሁለት ቅጣት ምት ጎሎችን ማስቆጠር እንደሚቻል በጣም የሚገርም ነው። ሁለቱም ጎሎች ግሩም ነበሩ። አንደኛው ቅጣት ምት የወጣ የሚመስል ተቆርጦ ዞሮ መረብ ላይ ያረፈ ኳስ ነው። በዛ ላይ ኮርቷ ላይ ነው የተቆጠረው። ሁለተኛው ኳስ ደግሞ 90 ዲግሪ ላይ ያረፈ ነው። ቴሪ ዳንኤል ኦንሪ የቀድሞ የአርሰናል ኮከብ 10 ግብ ጠባቂ ብታቆም የማትመልሰው ነው በሚል ነው ይሄንን ኳስ የገለጸው። ሁለት እጅግ በጣም የሚያስደንቁ ቅጣት ምት ጎሎች በተከታታይ ዴክላን ራይስ እስከ ትናንትና ምሽት ድረስ ከቅጣት ምት ጎል አላስቆጠረም። ትናንትና ግን ሁለት ግሩም ቅጣት ምቶችን አስቆጥሯል። በግማሽ ፍጻሜ በአንድ ጨዋታ ላይ ሁለት ቅጣት ምቶችን ያስቆጠረ የመጀመሪያም ተጫዋች ሆኗል። እሱም ከጨዋታው በኋላ የማይታመን ምሽት ነው ከሪያል ማድሪድ ጋር ነው የተጫወተው የምንጊዜ ምርጡ ጨዋታዬ ነው ወይም ደግሞ ምርጡ ምሽት ነው በሚል ነው የገለጸው። ዴክላን ራይስ ጨዋታው ኮከብ ነበረ። ስለዚህ እንደምታስታውሰው 105 ሚሊዮን ፓውንድ ነው አርሰናል ለዚህ ተጫዋች ዝውውር ያወጣውና በቃ ትናንትና ከዚህ በኋላ ምንም አይነት ጥያቄ የሚነሳበት አይመስለኝም። በእርግጥ ከዛም አስቀድሞ ወደ አርሰናል ከመጣ በኋላ ዋጋውን የሚመጥን አቋም አሳይቷል ብዬ ነው የማምነው። ግን ደግሞ ጥያቄ ያላችሁ ካሉ ትናንትና በትልቅ መድረክ በደንብ ያሳየበትን ምሽት ነው ያሳየው እና ቴሪ ዳንኤል ኦንሪም ሲቢኤስ ላይ ጠይቆት ነበረ። እንደዚህ አይነት ተመሳሳይ ለደጋፊዎች ይሁን ለራሱ ይሁን ለሪያል ማድሪድ ለየትኛውም ብቻ ይሁን የሆነ ማስመስከር ያለበት ነገር ካለ ዴክላን ራይስ ትናንት ምሽት ያንን አድርጓል። ያለ ምንም ጥርጥር በትልቅ መድረክ ያንን አድርጓል። ቡካዮ ሳካም ለዚህ ጨዋታ እንዴት እንደሚያስፈልግ አሳይቷል። ለሁለቱም ቅጣት ምቶች መገኘት ምክንያት የነበረው እሱ ነው። በዚህ ጨዋታ ላይ አንድን ተጫዋች በአንድ ጨዋታ መመዘን ቢከብድም ሪያል ማድሪድ ቤት ውስጥ ካሉ ተጫዋቾች ጋር ብዙ ጊዜ ይነጻጸራል። በተለይም ከነቪኒ ጁኒየር ጋርና ከኪሊያን ምባፔ ጋር ባይሆንም ከሮድሪጎ ጋር የሚያነጻጽሩት ብዙዎች ናቸውና በደንብ ራሱን ያሳየበት ጨዋታ ነው ብዬ ነው የማስበው። ከጨዋታው በፊትም አስቀድሞ በሱና በኪሊያን ምባፔና ቪኒ ጁኒየር መካከል ስላለ ልዩነት ተጠይቆ ነበር። ባላንዶርንም ከግምት ውስጥ በማስገባት ይሄ ነገር እንደማያሳስበው ተናግሯል። እሱ ባላንዶርን የማሸነፍ ሐሳብ እንዳለው ተናግሯልና ትናንትና ምርጥ ነበር። ሉዊስ ስኬሊ ቀደም አንስቻለሁ የ18 ዓመት ተጫዋች አይመስልም። ቲምበር በጣም አስፈላጊ ነበር ትናንትና፣ ምክንያቱም ቪኒ ጁኒየር ነው በሱ ቦታ ላይ ያለው ተሳክቶለታል በማቆም። ቶማስ ፓርቲ የአርሰናል ደጋፊዎች ዋጋውን አይረዱት ይሆን የሚል ጥያቄ ነበረኝና ትናንትና ምሽት ጨዋታ በኋላ የሱን ዋጋ ማይረዳ አርሰናል ደጋፊ ይኖራል ብዬ አልጠብቅም። ከምርጥ ምሽቶቹ መካከል አንዱን አሳልፏል። ሚኬል ሜሪኖም 8 ጎሎች ላይ ደርሷል። አሁን በቻምፒየንስ ሊጉ ሁለተኛ ጎሉን ያስቆጠረው አጥቂዎች ሁሉ በአርሰናል ቤት ውስጥ ተጎድተው ከአማካይ ስፍራ ላይ ወደ አጥቂ ዞሯል። ጎሎችን በትልልቅ ጨዋታዎችም ጭምር እያስቆጠረ ይገኛል። አርሰናልን አሸናፊ የሚያደርጉ ጎሎችንም እያስቆጠረ ይገኛልና ክረምት ላይ ያደረገው ዝውውር በጣም ትክክለኛ ዝውውር መሆኑን አሳይቷል። ትናንትና ካማቪንጋ በ94ኛው ደቂቃ ላይ ወጥቷል። አርቴታ ፍጹም ብቃት ያሳየነበት ነው በሚል ገልጾታል። ቤሊንግሃም በቤርናቢው ልዩ ነገር እንፈልጋለን፣ ቤርናቢው የማይታሰቡ ነገሮች የሚፈጠርበት ነው በሚል ገልጾታል። በመጨረሻም ፕሪሚየር ሊጉ 5ኛ ቦታ አረጋግጧል በቻምፒየንስ ሊግ በሚቀጥለው ዓመት አርሰናል ትናንትና ማሸነፉን ተከትሎ ትናንት ባየር ሚዩኒክ ተሸንፏል በሜዳው በኢንተር ሚላን። ፍራቴሲ እና ላውታሮ ማርቲኔዝ ለኢንተር ሚላን ጎሎችን አስቆጥረዋል። ሙለር ተቀይሮ ገብቶ የባየር ሚዩኒክን ጎል ያስቆጠረ ተጫዋች ነው። ባየር ሚዩኒክ የበላይ ነበረ፣ ሙከራዎችን በደንብ ማድረግ ችሏል። ሁለተኛው አጋማሽ ላይ ጎል አስቆጥረው ስለነበረ ኢንተር ሚላኖች ወደ ራሳቸው የግብ ክልል ተጠግተው እየተከላከሉ ለመጫወት ሞክረዋል። በ85ኛው ደቂቃም ሙለር ተቀይሮ ገብቶ ከመስመር የተሻገረለትን ኳስ አስቆጥሮ ወደ አቻ ቀይሮ ነበረ። ግን ወዲያው ከ3ኛው ደቂቃ በኋላ ሌላ ጎል ኢንተር ሚላኖች በፍራቴሲ አማካኝነት አስቆጥረው 2-1 ጨዋታው ተጠናቋል። የመጀመሪያው ጎል ሲቆጠር በቱረምና በላውታሮ ማርቲን
ኔዝ መካከል የነበረው መግባባት እጅግ የሚደንቅ ነበር። ከመስመር የተሻገረን ኳስ በቄንጥ ላውታሮ ማርቲኔዝ ወደ ኋላ ለላውታሮ ማርቲኔዝ ቱረም ሲያቀብለው ምንም አልተመለከተውምና እንዴት እንደሚግባቡ የመግባባት ደረጃቸውን የሚያሳይ ነው። ከኋላ እየመጣ እንደሆነ በጣም ግልጽ ነበርና ለሱ ኳሱን ሳያየው ነው ኳሱን ወደ ኋላ መጥቶ ያቀበለው። ላውታሮ ማርቲኔዝም በኋለኛው የእግሩ ክፍል የጣቶቹ ክፍል መቶ አስቆጥሯልና በጣም ግሩም ጎል ነው ኢንተር ሚላን ትናንትና በላውታሮ አማካይነት ያስቆጠረው። በጨዋታውም 2-1 አሸንፏል። ቀጣዩ ጨዋታ በሜዳው ስለሚደረግ ወደ ግማሽ ፍጻሜ የማለፍ እድል ለኢንተር ሚላን ልንሰጥ እንችላለን። ዛሬም ጨዋታዎች ይደረጋሉ። 4 ሰዓት ጀምሮ ባርሴሎና ቦሩሲያ ዶርትሙንድን ያስተናግዳል። ባርሳ በሁሉም ውድድሮች በ22 ጨዋታዎች ያለመሸነፍ ጉዞ ላይ ነው። 18ቱን ጨዋታዎችም አሸንፏል። በዚህ ሳምንት በላሊጋው ከሪያል ቤቲስ ጋር አቻ ቢለያይም ማድሪድም ስለተሸነፈ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 4 ሆኖ ነው ባርሴሎና ይሄንን ጨዋታ ደግሞ በቻምፒየንስ ሊግ የሚያደርገው በሊጉ የነጥብ ልዩነቱን ወደ 4 አስፍቶ ማለት ነው። ከ2018-19 በኋላ ለመጀመሪያ ጊዜ ወደ ግማሽ ፍጻሜ ለማለፍ ነው የሚጫወተው። አሰልጣኙ ሃንሲ ፍሊክ ከዶርትሙንድ ጋር ያደረጓቸውን 6 ጨዋታዎች ሁሉ አሸንፈዋል። ዘንድሮም በሊግ ፌስ ተገናኝተው ባርሴሎና ነበረ 3-2 በዶርትሙንድ ሜዳ ሲግናል ኢዱና ፓርክ ላይ ያሸነፈው። በጀርመን ቡንደስሊጋ ጥሩ አይደለም ዘንድሮ ዶርትሙንድ 8ኛ ደረጃ ላይ ይገኛል። በእርግጥ 4ኛ ከሚገኘው ሜንዝ ጋር ያለው የነጥብ ልዩነት 5 ብቻ ነው። 6 ጨዋታዎች ይቀራሉ። ምናልባት በእነዚህ ጨዋታዎች ልዩነቱን ሊያጠብ ይችላል። በጣም አሪፉ ነገር ተከታታይ 2 የሊግ ጨዋታዎችን ማሸነፍ መቻሉ ነው። በባርሴሎና በኩል ራፊኛ ይጠበቃል። 11 ጎሎችን አስቆጥሮ 5 ጎል የሆኑ ኳሶችን አቀብሏል። በዚህ የውድድር ዓመት ብቻ በ10 የቻምፒየንስ ሊግ ጨዋታዎች። ከዶርትሙንድ በኩል ደግሞ ጌተንስ 4 ጎሎችን አስቆጥሮ 1 ጎል የሆነ ኳስ አመቻችቶ አቀብሏል። ለዶርትሙንድ በጣም አሪፉ ነገር ከሜዳ ውጪ ያደረጋቸው ያለፉት 11 የቻምፒየንስ ሊግ ጨዋታዎች ላይ ቢያንስ ጎል አስቆጥሯል። ቢሸነፍም ጎል ያስቆጥራልና ዛሬም ያን መጠበቅ እንችላለን። ባርሴሎና ጎል ያስቆጥራል በደንብ ጎልም ሊቆጠርበት ይችላልና በጎል የታጀበ ጨዋታ እንደሚሆን መገመት ይቻላል። ፓሪስ ሰን ጀርማ ከአስቶን ቪላ ምሽት 4 ሰዓት ጀምሮ ሌላ የሚጠበቅ በጣም አስደናቂ ጨዋታ ነው። ፓሪስ 6 ጨዋታዎች እየቀሩት የፈረንሳይ ሊግ 1 ዋንጫን ማሸነፉን አረጋግጧል። አሁን የሀገር ውስጥ ስጋት የለበትም። ስለዚህ ሙሉ ትኩረቱ የሚሆነው ቻምፒየንስ ሊግ ላይ ነው። ከጫና ነጻ ሆኖ ይጫወታል። በኩፕ ደ ፍራንስም የፍጻሜ ተፋላሚ እንደሆነ ይታወቃል። የሊግ ፌዝ ወይም ምዕራፍ አሸናፊ ሆኖ ሊቨርፑልን ከውድድሩ ውጪ አድርጎ ነው የሚገናኘው። ሌላ ደግሞ የእንግሊዝ ክለብ ዛሬ ምሽት ይገጥማል። ባለፉት 27 ጨዋታዎች አንድ ጊዜ ብቻ ነው የተሸነፈው። 25ቱን አሸንፏል። ባለፉት 3 የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎችን በተከታታይ ማሸነፍ ችሏልና የተሻለ የማሸነፍ ግምት ተሰጥቶታል። ግን ደግሞ የሚገጥመው አስቶን ቪላን ነው። በጣም በምርጥ አቋም ላይ የሚገኝ 7 ተከታታይ ጨዋታዎችን ያሸነፈ በጥር የዝውውር መስኮት ያስፈረማቸው ተጫዋቾች የሚታይ ተጽዕኖ እየፈጠሩለት ያለ ክለብ ነው። ይህንን ክለብ ነውና የሚገጥመው በጣም የሚጠበቅ ጨዋታ ይሆናል። በፓሪስ ሰን ጀርማ በኩል በተለይ የፊት መስመር ላይ ያሉ ተጫዋቾች ቦታቸውን የሚቀያየሩበት መንገድ በጣም የሚያስደንቅ ነው። ደግሞ በጣም ውጤታማ ነው። በተለይ ዴምቤሌ በሁለቱም እግሮች ስለሚጫወት ሳይጠበቅ ከአንደኛው መስመር ወደ ሌላኛው መስመር ይሄዳል። ክቫራትስኬሊያም ዱዌ ሌላኛው አስደናቂ የፓሪስ ሰን ጀርማ ተጫዋች ነው። ባርኮላም አለና የሚጠበቅ ጨዋታ ነው። የመጀመሪያውን ያክል ባርሴሎና እና የዶርትሙንድን ያክል የፓሪስ ሰን ጀርማ እና የአስቶን ቪላም ጨዋታ በጣም የሚጠበቅ ነው። የኢትዮጵያ ፕሪሚየር ሊግ ትናንትና በ24ኛ ሳምንት ጨዋታዎች ተደርገውበታል። ሀዲያ ሆሳዕናና ድሬዳዋ ከተማ በአንዳቻ አጠናቀዋል። ተመስገን ብርሃኑ ለሀዲያ ሆሳዕና፣ አቤል አሰበ ለድሬዳዋ ከተማ ጎሎችን አስቆጥረዋል። ለድሬዳዋ ከተማ በጣም ወሳኝ ጨዋታ ነበረም። ነጥብ መውሰድ ችሏል። መቻል መቀለ ሰባ እንደርታን 1-0 ረቷል። ሽመልስ በቀለ ነው ብቸኛውን ጎል ያስቆጠረው። በኢትዮጵያ ፕሪሚየር ሊግ ዛሬም ጨዋታዎች ይደረጋሉ። 9 ሰዓት ጀምሮ ኢትዮ ኤሌክትሪክና ሐዋሳ ከተማ፣ 12 ሰዓት ደግሞ ሽረ ከሲዳማ ቡና ጋር ይጫወታል። ኢትዮጵያ መድን በዚህ ሳምንት ባቻ ውጤት ነው ያጠናቀቀው። 45 ነጥቦችን ይዞ ይመራል። ወላይታ ዲቻ በ37 ነጥቦች ይከተላል። ሁለተኛ ደረጃ ላይ ነው የሚገኘው። ኢትዮጵያ ቡና 24ኛ ሳምንት ጨዋታውን ያደርጋል። በ36 ነጥቦች 3ኛ ደረጃ ላይ ይገኛል። የሚያሸንፍ ከሆነ የነጥቦቹን ቁጥር ወደ 39 ከፍ ያደርጋልና ከኢትዮጵያ መድን ጋር የሚኖረው የነጥብ ልዩነት ወደ 6 ይጠባል ማለት ነው። ቀጣይ ጨዋታዎች ለኢትዮጵያ መድን በተጽዕኖ ውስጥ እንዲያደርግ
የሚያስገድድ ይሆናል ኢትዮጵያ ቡና የሚያሸንፍ ከሆነ። ባህር ዳር ከተማም የዚህን ሳምንት ጨዋታውን ያደርጋል 34 ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው ከሀዲያ ሆሳና ትናንትና ጨዋታውን ካደረገው ክለብ አቻ ከተለያየው ክለብ በተከታታይ አሁን 5 ጨዋታዎችን ማሸነፍ አልቻለም። ሀዲያ ሆሳና አራቱ ጨዋታዎች ባቻ ውጤት የተጠናቀቁ ናቸው። ያለፉት 2 ጨዋታዎችም እንደዚሁ ባቻ ውጤት ነው የተጠናቀቁትና በ34 ነጥቦች አሁን 5ኛ ደረጃ ላይ ይገኛል። ባህር ዳር ከተማ የሚያሸንፍ ከሆነ 37 ነጥቦችን በመያዝ ወደ ሁለተኛ ደረጃ ከፍ ይላል። በእርግጥ የኢትዮጵያ ቡና ውጤት አለ እንደ ኢትዮጵያ ቡና ውጤት ግን ባህር ዳር እስከ ሁለተኛ ደረጃ ከፍ ማለት የሚያስችል እድል ይኖረዋል። ፋሲል ከነማም በዚህ ሳምንት አሸንፏል። 6ኛ ደረጃ ላይ ይገኛል በ33 ነጥቦች በተከታታይ 3 ጨዋታዎችን አሸንፏል። በተለይም ደግሞ ቅዱስ ጊዮርጊስን 2-1 ያሸነፈበት ጨዋታ ከሳምንቱ ትልልቅ ጨዋታዎች መካከል አንደኛው የነበረ ጨዋታ ነው። በተለይም ደግሞ የሆነ የደርቢ ስሜት ተፈጥሯል በሁለቱ ክለቦች መካከልና በቅርቡም ሻምፒዮን የነበረ ቡድን ነው ፋሲል ከነማ። በዚህም ምክንያት እንደዛ አይነት ስሜት አለ። ቅዱስ ጊዮርጊስ በተከታታይ አሁን ጨዋታዎችን ነጥብ እየጣለ ይገኛል። በ5 ጨዋታዎች ማሸነፍ አልቻለም። ያለፈውንም ጨዋታ ተሸንፏል። ከዛ አስቀድሞ 2 ተከታታይ ጨዋታዎችን ባቻ ውጤት አጠናቆ ነበር። ከዛ በፊት ደግሞ ከ3 ሳምንታት በፊት ማለት ነው 2 ተከታታይ ጨዋታዎችን ተሸንፎ ነበርና አሁን በ31 ነጥቦች ከ22 ጨዋታዎች በኋላ 10ኛ ደረጃ ላይ ተቀምጧል። መቻል ትናንትና አሸንፎ 32 ነጥቦች ላይ ደርሷል። ከ2 ተከታታይ ጨዋታዎች በኋላ ከሽንፈቶች በኋላ ነው የትናንቱን ጨዋታ ያሸነፈው። ሽመልስ በቀለ ግሩም ጎል ነው ያስቆጠረው። 8ኛ ደረጃ ላይ መጥቷል። አዳማ ከተማ በ21 ነጥቦች 15ኛ ደረጃ ወራጅ ቀጠና፣ ሐዋሳ ከተማ በ20 ነጥቦች በተመሳሳይ ወራጅ ቀጠና ውስጥ 16ኛ ደረጃ ላይ ነው የሚገኘው። ዛሬ የሚያሸንፍ ከሆነ ሐዋሳ ከተማ ነጥቦቹን ወደ 23 ከፍ ማድረግ ይችላል። ከወራጅ ቀጠና 1 ደረጃ ከፍ ብሎ የሚገኘው መቀለ ሰባ እንደርታ በተከታታይ 2 ጨዋታዎችን ተሸንፏል። ትናንትናም ተሸንፏል። 25 ነጥቦች አሉት። 2 ነጥብ ልዩነት ይሆናል ማለት ነው ወራጅ ቀጠና ውስጥ በሚኖረው በሐዋሳ ከተማና በመቀለ ሰባ እንደርታ መካከል። ዛሬ የሚያሸንፍ ከሆነ ሐዋሳ ከተማ ሽረ እንዳስላሴ በ16 ነጥቦች 17ኛ ደረጃ ላይ ይገኛል። ወልዋሎ ዓዲግራት ዩኒቨርሲቲ በ10 ነጥቦች 18ኛ ደረጃ ላይ ነው የሚገኘው። የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ነገ ሲደረጉ 9 ሰዓት ጀምሮ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ፣ 12 ሰዓት ጀምሮ ባህር ዳር ከተማ ከኢትዮጵያ ቡና በጣም ተጠባቂ ጨዋታ ነው። ቀደም ቀጣይ ጨዋታዎችን ሳነሳ የባህር ዳር ከተማና ኢትዮጵያ ቡናን ከተለያዩ ክለቦች ጋር እንደሚጫወቱ እንደዛ አይነት ስሜት ነበረው። ስለዚህ እርስ በርስ ነው የሚጫወቱትና በጣም አሪፍ ነው። እንደውም ደርቢ ነበር ብለ ይገለጽካቸው እንደውም ሁለቶች በየአቅጣጫው ማለት ነው። የኢትዮጵያ ቡና የሚያሸንፍ ከሆነ ቀደም እንዳልኩት ወደ ሁለተኛ ደረጃ ከፍ ይላል። ባህር ዳር ከተማ ጋር የሚኖረው የነጥብ ልዩነት ማስፋት ይችላል። ስለዚህ እንደ ሁለት ጨዋታ የሚታይ ነው ለኢትዮጵያ ቡና። ባህር ዳር ከተማ የሚያሸንፍ ከሆነ ሁለተኛ ደረጃ በቀጥታ ሁለተኛ ደረጃ ላይ መቀመጥ የሚችልበት እድልን ይፈጥራል። የኢትዮጵያ ከፍተኛ ሊግ ምድብ 20ኛ ሳምንት የመጨረሻ 2 ጨዋታዎች ትናንትና ተደርገዋል። ሸገር ከተማ ደብረ ብርሃን ከተማን 3-2 አሸንፏል። ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ መግባቱን ቀድሞ ነው ያረጋገጠው። ዘካሪያስ በየነ፣ አሚር አብዶና ጀቤሳ ሚኤሳ ጎሎችን ለሸገር ከተማ አስቆጥረዋል። አብዱልአዚዝ ኦመርና በረከት አድማሱ ደግሞ ለደብረ ብርሃን ኳስና መረብን ያገናኙ ተጫዋቾች ናቸው። ደደቢት አምቦ ከተማን በተካልኝ አስፋው ብቸኛ ጎል 1-0 በሆነ ውጤት አሸንፏል። ነገሌ አርሲ በ40 ነጥቦች ይሄንን ምድብ እየመራ ይገኛል። ምድብ 2 ላይ ይቅርታ ምድብ 20 የተጠናቀቀ ነው። ያው ብዙ ላለመውረድ የሚደረግ ደረጃ ሰንጠረዡ ከፍ ብሎ ለማጠናቀቅ የሚደረጉ ጨዋታዎች ናቸው የሚቀጥሉት። የፍጻሜ ጨዋታም ይደረጋልና 3ኛ ደረጃን ይዞ ለማጠናቀቅ 2ኛ ደረጃን ይዞ የሚያጠናቅቀው ቡድን ከሁለቱ ምድቦች 2ኛ ደረጃን ይዞ የሚያጠናቅቁ ክለቦች ለ3ኛ ደረጃ ይፋለማሉ። ምንም እንኳን ወደ ፕሪሚየር ሊግ የመምጣት እድል ባይኖራቸውም ያው 3ኛ ደረጃን ይዞ ለማጠናቀቅ የሚፋለሙ ይሆናል። ምድብ 2 ላይ ግን ነገሌ አርሲ በ40 ነጥቦች እየመራ ይገኛል። ይህ ምድብ እስከ መጨረሻው ሳምንት በጣም የሚያጓጓ ይሆናል። ተጠባቂ ጨዋታዎች አሉ። ደሴ ከተማ በ2 ነጥቦች ብቻ አንሶ 2ኛ ደረጃ ላይ ይገኛል በ38 ነጥቦች። 21 የጎል ክፍያ ያለው ቡድን ነው። ከፍተኛው የጎል ክፍያ ያለው ደሴ ከተማ ነው በዚህ ምድብ። ሀላባ ከተማ በ36 ነጥቦች 3ኛ ደረጃ ላይ ይገኛል። ምናልባት ንብም በ35 ነጥቦች 4ኛ ደረጃ ላይ ይገኛልና በእነዚህ 4 ክለቦች መካከል በቀጣይ የሚደረግ ጠንካራ ፉክክር ይኖራል። የንብ ምናልባት
ከባድ ሊሆን ይችላል ግን ሶስቱ ክለቦች ጠንካራ ተፎካካሪ እንደሚሆኑ ይጠበቃል አዲሱ አቱላ በ12 ጎሎች ከንብ ከፍተኛ ጎል አስቆጣሪነቱን በኢትዮጵያ ከፍተኛ ሊግ እየመራ ይገኛል ጌትነት ተስፋዬ ከወልቂጤ ከተማ 11 ጎሎችን አስቆጥሮ ሁለተኛ ነው በርካታ ተጫዋቾች ደግሞ 9 ጎሎችን አስቆጥረው በሶስተኛ ደረጃ ላይ ይገኛሉ